አጀንዳ ሊሰራ የሞከረው ያ ልጅ አምጥቶ ሊወግረው የሞከረው ያ ልጅ ምንድነው የፈለገው? አልቲሜት ጎሉ ምንድነው? እንደዚህ የምታረጉ ሰዎች ትወገራላችሁ ነው? ቸግሮት ነው ያን የሚያደርገው ልላችሁ አይደለም። ልጁ ግን የቸገራቸው ግን ብዙ ሰዎች አሉ። ይሄ ልጅ ያለፈለት ቀን ቀጣይ መንገደኞች እነሱ ይሆናሉ። ያቺኑ መንገድ እያሳዩ ለምን ዋና የሚበልጠው የሚገባው ነው እንዳልኳችሁ። ወደ ሆድ የሚገባው በሌላ ቦታ የሚገባውን ተራ ሊያረጉት ይችላሉ። የዚህ ልጅ እንደዚህ መወገር ምን ይፈጥራል መሰላችሁ? ፕሬዲክሽን ነው የምሰራው። አምኖት ነብይ አይደለም። የዚህ ልጅ እንዲህ መወገር እነ ካናዳና አውስትራሊያ ይሄንን ሰዶማዊ ጉዳይ ሃይሊ ፈንድድ አድርገው ይደግፋሉ። ማን ከጀርባቸው እንዳለ አይታወቅም። አገሮቹ ለዚህ ልጅ እንትን ይሰጡና ፓስፖርት ምናምን አውጥተውለት ይወስዱትና ነፃ የሆነ ሀገር ነው ፍሪሊ ኤክሰርሳይዝ አድርግ የምትፈልገውን ነገር ብለው አሳይለም ሙከራን ለ3-3-2-1 ይህ የሙከራ ድምጽ ነው። እንዴት ናችሁ? ይመስገናለን። የሆነ አንድ ማይረባ ሻምፖ አይኔን አቅልቶታል። አይኔ ተመርዞ አላለኝ እንትና ዮርዲ የነሱ ሀገር ቋንቋ ያማራ ክልል አይኔ ተመርዞ አላለኝ። የተመረዝነውስ በሌላ ጉዳይ ነው። አሁን በድንገት ከች ያልኩት ሶፈኒያስ ነው። ረድ ሶፈኒያስ ነው እንዴ ስሙ? የጋዜጠኛው ኢቢኤስ ላይ ይሰራ ነበር፣ አሻም ላይ ይሰራና አሉኝ። እኔ ስሙን ራሱ አላውቀውምና በሱ ዙሪያ ፕሪዲክሽኖች ቁጭ ላረግ ነው። ፕሪዲክሽን ግምቶች ይኖሩኛል። የዚህ ሰው በዚህ ደረጃ አጀንዳ መሆን የሚፈጥረው ኮንሲኩዌንስ ሳይኮሎጂካል የሆነ እንድምታውን ለማውራት ልሞክር። እስቲ ምን ይሰማኛል መሰላችሁ? ያየሁት ቡና ቦታ የሆነ ልጅ ሰምታል ብሎ ጀምሮ ድምጽ አሰማኝ። የተጀናጀኑትን ማለት ነው። አችለኝም ሰውን ጨምር ምናምን የሚለውን ድምጽ ሰማው። ከዛ ዱላውን ማየት አልቻልኩም። መጀመሪያ ዱላውን የሰጡኝ አይደለም የሆነ ቪዲዮ አሳዩኝ። ሰው ሲደበደብ ወደዛ ገፋውና ቶቶቶ ነው የምቸኝ ምናምን ብዬሄን። ከዛ ቀጥሎ ሌላ ሰው መጣና ይሄን ድምጽ ሰምታል ብሎ አሰማኝ። እና ከዚህ በፊት የሴት እግር ኳስ ቡድን እንደዚህ አይነት የሌዝቢያን ጉዳይ ውስጥ ገቡ። አሁን ይሄ ደግሞ ሰዶማዊ እና ጉዳዩ ወደ የሆነ እርቃን ወደ አደባባይ መግፋት የተለመደ ሆኗል። አቴንሽን ይዛል። ሁለት ነገር አቴንሽን ይዛል። ሚስጥር ሲገለጥና እርቃን ሲገለጥ ሁለቱም መገለጥ የሚል ቃል ከፊታቸው ስላለ አቴንሽን ይሰጣሉና ሚስጥር መግለጥ የሆነ አይነት እንትን ምንድነው ሜታፊዚካል የሆነ ዓለም አለው አይደል? አንድ ነገር እዚህ ጋር አውርቼላችሁ መለሳለሁ። ሜታፊዚካል የሆነው ዓለም ማለት ፊዚካል ይሄ ነው የምናየው ሰውነቴና ሜታፊዚካሊቲ ማለት አይምሮአችን ውስጥ ያሉ ሐሳቦች፣ ጽንሰ ሐሳቦች ለምሳሌ እግዚአብሔር፣ ሞት፣ ሰይጣን፣ ሀገር፣ ፍቅር ምናምን የሚባሉ ታንጀቢሊቲ የሌላቸው ጉዳዮች አሉና ሜታፊዚካል ዓለም ያለው ሰው ፊዚካል በሆነው ዓለም ለምሳሌ ሰውነት ፊዚካል ነው። ኦኬ እሱ ሲታመም አንዱ በሽታ ቶሎ እንዳይቆይብህ ለማድረግ የሚጠቅምህ ሜታፊዚካል አይደንቲቲ ያለ ሆይ በአይምሮአዊ አይደንቲቲ ያለ ሆይ ማንነት አለ ሆይ ነው። የታመሙ ልጆችን ዝም ብዬ ያገናኘው ነበርና ሞር ሰውነታዊ ናቸው፣ መሬታዊ ናቸው። ወይ ልጅ ወይ ሚስት ወይ ወንድም ወይ ቤተሰብ ምናምን ይላሉ። ከዛ ራሳቸውንም ያያሉ። ራሳቸውንም የሚያዩት በዚህ ነው። ሞት፣ እግዚአብሔር፣ አገር ምንድነው ኮንሰፕቶች የሉም። ነገ ምንድነው ጊዜ ምናምን ኢንታንጂብል የሆኑ ጉዳዮች ላይ ቦዘርድ አይሆኑም። ያንን ጉዳይ ሲጫወቱ ሲታገሉት ረስል ሲያረጉ አብረው ሲወያዩበት አጀንዳ ሲያረጉት አይታዩምና እንደዚህ አይነት ሰዎች በሽታ ሲይዛቸው ፊዚካል ሰውነታቸውን ያያዘውና ይጠነክርባቸዋል። ሜታፊዚካሊ ያለ ሰልፍ ስለሌላቸው እዛ ውስጥ ስለማይጫወቱ ሰውነታቸው የራሱን ስራ እንዲሰራ ባዮሎጂካሊ ያለ የበሽታ መከላከል ሲስተም አለን። እሱ ስራውን እንዲሰራ እኛ ከሰውነታችን እንዲታች አድርገን ሜታፊዚካሊ የሆነው አይደንቲቲያችን ውስጥ መኖር አለብን። ስቲል ሰውነቴ ህመሙስ ቢሆንም
የምታገልበት። አሁን ስም ብጠቅስ እኮ ጥሩ ላይሆን ይችላል ብዬ ነው። እና የሚታመሙ ሰዎችን እያየሁ ነበር። እነዛ የሚታመሙ ሰዎች ብዙ ህመም የቆየባቸው ሰዎች ሰው ቦድሊ ናቸው። አኗኗራቸው ሰውነታዊ ነው። የሆነ ረቂቅ ጉዳዮችን አይጠይቁም፣ አይመረምሩም። የደቦ ፍርድ ሲያካሂዱ ያ ልጅ ላይ እዛ ቡና ቦታ ሶፈንያስ ያሉትን ኖ ወደዛ አልኩትኝ፣ ደስ አላለኝ። ከዛ ሜታፊዚካሊቲ ማለት አሁን ልጁ ግን ሰም ካይንድ ኦፍ ጌይ ኮንቴንት ወይም የሆነ ሰዶማዊ ጉዳይ እያወራ ነበር። አሁን ግጭት ነው፣ ስቲል አካላዊ ግጭት ነው። እዛ እየተደበደበ ነው ቀደም ባለው ቪዲዮ ላይ። እዚህ ጋር ደግሞ የኔን ቫልዩ ይጋጨዋል። እኔ ወንድ ለወንድ መደራረቡ ምናምን ትክክል ነው ብዬ አላምንም። ስለዚህ እሱን እየተጋጨ ነው። ግን ሰማሁት እስከ መጨረሻውና ቋቅ የሚል ነገር አለው፣ የሚያስጠላ ነገር አለው። ወንድ እንደዛ አይነት ቃላቶች ሲጠቀም ምናምን እና ምንድነው ግን የዚህ ልጅ እስከ ዛሬ የነበረበት የሆነ ኮኔክሽን አለ። ከዛ አዳማ መጥቶ በልጁ ተቀጠቀጠና የዚህ ልጅ እንደዚህ መደብደብ ምን አይነት አንድምታ አለው? ቀጥሎ ምን ሊፈጥር ይችላል? ኦኬ ምን ሊፈጥር ይችላል መሰላችሁ? አሁን የኢትዮጵያ ትልቁ ጠላት ምንድነው በዚህ ሰዓት? አይ ቲንክ ኢኮኖሚ ብላችኋል። የኑሮ ውድነቱ አንድ ወር ተረጋግቶ መቆየት የሚችል አይመስለኝም የኢትዮጵያ ኢኮኖሚ። ከአንድ ወር ህዳር የነበረው ታሳስ የለም፣ ታሳስ የነበረው እያለ እንደዚህ በየወሩ ኃይለኛ ኢንፍሌሽን አለ። እና ያ ኢንፍሌሽን የመንግስት ሰራተኛውን ነጋዴውን ምናምን ራሱ መንግስትንም አፌክት እያደረገ ነው። እና ዋና አጀንዳችን እሱ ነው። ያው እሱ ይሄ የኑሮ ሁኔታ ስቴብል አለመሆን ባጃይ ነው ቢጃይ ናይከርና አይሸር የሚባለው ልጅ በደንብ እንዲሸክልብን አድርጎት ነበር። ገንዘብ መፈለጋችን የገንዘብ ፍላጎታችንን የፈጠረው ኢኮኖሚው መጋሸቡ ነው። ያንን ገንዘብ እያሳየ ብዙዎችን ከክብር መንበራቸው አንቀሳቅሷል። ላይክ እና ኮሜንት ነግሶ እንዲታይ አድርጓል። ደራሲ ምናምን የምትሉት እዛ ጋር ወርዶ የቢዝነስ ሐሳብ አለኝ ብሎ ሲርመጠመጥ ላይክ ሲያጥረው ምናምን ታያላችሁና የሆነ ሜታፊዚካል የሆነ ጉዳይ ያስባል የምትሉት ፊዚካል ዓለሙ ላይ መጥቶ ተወዳድሮ ለገንዘብ ሲል ለምን ገንዘብም ካላገኘ ሰርቫይቭ ማድረግ ስለሚቸግረው የኑሮ ሁኔታው ነው ትልቁ ጥያቄ። ኦኬ ሰዶማዊ ነገሩ እዚህ ጋር ብቅ ሲል ይሄ ልጅ በጅምላ ተወቀጠ አዳማ ውስጥ። የሰዶማዊ ግብረ ሰዶም በዓለም ደረጃ በተለይ በአሜሪካ ወደ ሂውማን ራይት እንዲመጣ ያደረገው እንዴት መሰላችሁ? ኤግዛክት እንትኑን ፈላልጌ እዚህ ላይ ምስል ነገር ላስገባላችሁ ሞክራለሁ። ኤግዛክት ነገሩ እንዴት ነው? አንድ ጊዜ ጌይ ፓርቲ ነበራቸው በድብቅ ሐላላ ያኔ አልሆነም። በድብቅ ጌይ ፓርቲ ነበራቸውና ሙሉ ቤቱን አቃጠሉት። የሆኑ ሰዎች ወይ አቃጠሉት ወይ በመርዝ ጋዝ ገደሏቸው። ብቻ ማሲከር ነበር፣ የሆነ አይነት ጅምላ ጭፍጨፋ። በ1973 ነው ዘ አፕስቴርስ ላውንጅ የሚባል የኤልጂቢቲኪ ወይም የጌዎች ፓርቲ ላይ አንድ ሰው ይገባና እሳት ለኩሶ ያነዳል ቤቱን። 32 ሰዎች ይሞታሉ በእለቱ። እና ዴድሊየስት አታክ ኦን ኤልጂቢቲኪ በጣም ከፍተኛ ሞት የተመዘገበበት በኤልጂቢቲኪው ኮሚኒቲ ውስጥ ይህ ነው ተብሎ ተወሰደ። ከዛ በኋላ ቤተሰቦች ልጆቻቸውን በዚህ ውስጥ ማግኘታቸው አፈሩ። ሚዲያው ቀለደባቸው በሟቾች ላይ። ቤተ ክርስቲያኖች ሬሳ ተቀብለን አንቀብርም በትክክል አሉ። ይሄ ሚስትሪትመንት ሾክ አደረገ ብዙ ሰዎችን እና ኤልጂቢቲኪዎች ከዚህ በኋላ ወደ አደባባይ ወጥተው መብታቸውን ለማስከበር እንዲታገሉ አደረጋቸው። የነሱ እንደዛ መሞት ከዛ በኋላ ሰው በዛ ደረጃ መገደሉ ብሩታሊ መገደሉን መቃወም ተጀመረ። በኖርማል ወንድና ሴት ግንኙነት የሚታወቁ ሰዎች ሰዶማዊ የሆኑ ሰዎች እንዲህ ትሪት መደረግ የለባቸውም የሚል ሰልፍ አመጽ ወጡ። ከዛ በኋላ ሰዶማዊ ጉዳይ እንዳውም ሪስፔክት ሊደረግ ይገባል ተብሎ ሰዎች ምንም የመሆን መብታቸው ሊከበርላቸው ይገባል ተብሎ ወደ ሂውማን ራይት እያስጠጉ ኦባማ ጋር ሲደርስ ፈትለክ ብሎ ገባ። ያን ጊዜ ማንን አየን? የእንትናን ስኮፊልድ ጌም አይመስላችኋል? ሂውማን ራይት ላይ ያለውን ነገር የቀንጭቤ ያስገብቻ ይላችኋል። I wasn't born in this country
I didn't grow up in any one particular religion. I have a mixed race background and I'm gay. ሁማን ራይት ኮንቬንሽን ጌይ ግብረ ሰዶማዊነት የአንድ ሰብአዊ መብት እንዲሆን የተደነገገው በኦባማ ጊዜ ነው። የዛን ጊዜ ስኮፊልድ ወጥቶ ራሱን ገለጠ። በየትኛውም ዓለም ጥግ ላይ እንደዚህ አፍራችሁ ምናምን የምትገኙ ወንድሞቼ ቀን መጣ ምናምን ብሎ ኦኬ። የዚህ ልጅ እንደዚህ መወገር ምን ይፈጥራል መሰላችሁ? ፕሬዲክሽን ነው የምሰራው። አምኖት ነብይ አይደለም። የዚህ ልጅ እንዲህ መወገር እነ ካናዳና አውስትራሊያ ይሄንን ሰዶማዊ ጉዳይ ሃይሊ ፈንድድ አድርገው ይደግፋሉ። ማን ከጀርባቸው እንዳለ አይታወቅም። አገሮቹ ለዚህ ልጅ እንትን ይሰጡና ዲቪ ሰጥተው ወይ ፓስፖርት ምናምን አውጥተውለት ይወስዱትና ነፃ የሆነ ሀገር ነው ፍሪሊ ኤክሰርሳይዝ አድርግ የምትፈልገውን ነገር ብለው አሳይለም። ድሮ የብሔር ጦርነት አለ ምናምን ብለው ነበር አሳይለም የሚጠይቁት ወገኖቻችን ወደ ሰለጠኑት ሀገራት ሲሄዱ። ሰዶማዊ ካልክ ግን ቶሎ ነው የምታገኘው ግሪን ካርዱ ማለት ግሪን ላይቱን ታልፋለህ። ሶ ይሄ ልጅ ይሄንን ካገኘ እዛ ይሆንና ጠንከር ያደርገዋል። በሐላል በግልጽ ወጥቶ እንደምታዩት የሆነ ከዚህ በፊት የቀረበበት አንድ የእግረኛው ሚዲያ ተክልዬ እሱ ያቀረበበት ቪዲዮ ላይ ምንም አያሳፍረኝም፣ ቶሎ ነው ጊልቲ ኮንሽስ ነው የለቀቀኝ፣ እኔ ምንም አይጸጽተኝም ምናምን ይላል። የተጠረጠረበት የሆነ ጉዳይ ሲነግረው እኔ አይጸጽተኝም ብሏልና አሁን ሼሉን ገልጦ ለመውጣት እድል አገኝ። እናትየው ተሸማቀቃለች ምናምን ብለው ለእናትየው ነው የሚያዝኑት። ሶ ልጁ አገኘ ማለት ነው ይሄንን። አንደኛ ከሀገር ወጣ፣ ሁለተኛ ድምጽ ሰጡታል፣ ማይክና ካሜራ ይሰጡታል። ቁጭ ብሎ ጉዳዩን ይተነትናል። ለምን ጊልቲ ኮንሽስነስ የለበትም ልጁ። ይሄ ግን ምን ይፈጥራል? አንደኛ እንደዚህ መቅጣት የለባችሁም መብታችሁ አይደለም ሊል ይችላል መንግስት ወይም ህግ። አዎ ጉዳዩ ስተት ነው፣ ግን የምትቀጡት እናንተ አይደላችሁም። መቅጣት ያለበት አካል አለ። መቅጣት ያለበት አካል እንዲቀጣ አትቆጡ፣ መብታችሁ አይደለም ሲል ይሄ በር ምን ይከፍታል? ስለማንቀጣ ብለው ልክ ባይዘው የግብረ ሰዶማውያንን ባንዲራ ከዚህ በኋላ እግዚአብሔር አላጠፋም ሲል ቀስተ ደመና ስሎ ለኖህ የሰው ልጅ በዚህ መንገድ አላጠፋም ብሎ ቃል ኪዳን ያደረገበትን ያንን ሬንቦ ይዘው ነው ከዚህ በኋላ አንጠፋም ብለው የወጡት። አሁን ልክ ሬዚስታንሱ ከተፈጠረ በኋላ ከዚህ በኋላ አንጠፋም እኮ ብለው ሰዎች ራሳቸውን ወደፊት ያቀርባሉ። እኔ ክላይንቶች ነበሩ ሰዶማዊ ጉዳይ ውስጥ ያሉ ሁለት ዳይሬክት ኢንተርኮርስ ውስጥ ያልገቡ። አንደኛው ወንድ ልጅ ሽንቱ ሸና አፌ ምራቂ ሞላል የሚል ሰንበት ተማሪ ነበርና ኢትስ ስፒሪት ጉዳይ። አሁን ወደ ክላይንቶች የመጣሁትኝ ኢትስ ስፒሪት ጉዳይ የሚለው ልነግራችሁ ነው። እነሱን ማውገዝና መቀጥቀጡ ልክ አይደለም ብሎ ተብሎ ግን የሚከፈተው በር ግን ቅድም እንዳልኩት ሰፊ ነው የሚከፍተው። በአሜሪካም ሰዶማዊነትን ለማውገዝ ኖርማል ሰዎች የከፈቱት በር ነው መጨረሻ ላይ ዶሚኔት አድርጎ ጾታ እስከ መቀየር ድረስ የደረሰ መብት ያሰጣቸው። ሶ ትክክል አይደለም። አሁንም ምን የምለው መቀጥቀጡ ትክክል አይደለም መቀጥቀጡ ስትል ግን ልክ ይሄንን ድምጽ ካወራችሁ በኋላ ቀጥሎ የሚመጣ ምን አለ? ኦኬ የማይፈረድብን ከሆነ ፍርድ በስነ ስርዓት በመንግስት ይከናወናል ብለን ካሰብን በመንግስት ፍርድ ምን ያክል እንደሚከናወን ደግሞ ቀጥላችሁ አስቡ። ምን ያህል ሙሰኛ ይያዛል? ምን ያህል ህግ ያን ያህል ክሬዲቢሊቲ ታዩትበታላችሁ። ሶ የህግ መላላትን ተከትሎ ህጉ ስለሚላላ የሆኑ ሰዎች ይሄንን ነገር በደንብ ኤክሰርሳይዝ እንዲያደርጉ እድል ይሰጣቸዋል። በህግ ይፈረድባቸው፣ በአደባባይ በደቦ ፍርድ አይፈረድባቸው ስንል ህግ ደግሞ ምን ያህል ላልቷል እኛ ጋር። ሶ ያቺን በር ተከፍቶ ብዙ ሰው ሊሄድባት ይችላል። ወደ ክላይንቶቼ የመጣሁት ሊቀጡ አይገባም በደቦ ፍርድ ያልኩበት ምክንያት ኢትስ ኤ ስፒሪት ቲንግ አይ አም ዘ ዊትነስ ማለት የመጨረሻ ዊትነሱ ነኝ እኔ። ሁለት ክላይንቶች እንደዚህ ቀርበውኝ የመጀመሪያው የሽንታፌ ምናምን ምስሉ ስለሚደብር እሱ የሚለይ ልጅ ምን አለ? ምን አደረኩት? ሞከርኩት፣ ብዙ ነገሮች ላስተካክል ሞከርኩ። ሪያሊቲን እንደገና ሪዲፋይን ላደርግለት ሞከርኩ። ስለ ልቦናው ምን ላይ እንደቆመ በማን እንዳደገ ምናምን ብቻ የምሰራውን ስራ ሰራው። ስቲል እንትን ይወጣብኛል። በስሜት ደረጃ ነው ያለው ሰዶማዊነቱ። ኢትስ ኖት ኤ ሜንታል ቲንግ። ሶ
ባትል እያደረግኩ ያለሁትኝ አይምሮውን ነው። አይምሮ ስተት እንደሆነ ስላወቀ ነው ወደ እኔ የመጣው። ልጁ እኮ ሲጀመር ስተት ነው የሚባልበትም ቤተ እምነት ውስጥ ነው ያለው። ግን ስሜት ነው ምን ያርገው? አይምሮውን የፈለገ ብትወለውለው ስሜት ከሆነ በኋላ እንዴት ትደርሰዋለህ? የአይምሮ ሎጂካሊቲ ኢሞሽናሊቲ ላይ ምን ያህል ተጽዕኖ አለው? ሶ ኢሞሽን ያስፈልጋል አልኩና ጠበቅኩትና አንድ ሞመንት ላይ ይህንን ጫት እንዲቅም አደረግኩ። ጫቱን እንዴት ነው እንዲቅም ያደረኩት? ብቻውን ሆኖ ዲያሪ እያደረገ ሶ ስትጽፍ እጅህ የምትሰማኝ አንድ ሰዶማዊ ወንድም ካለ እህት ካለሽም ይህን ቴክኒክ ተጠቀሙት። እጅህ ስትጽፍ ወረቀቱ ላይ እጅህ እንደ ጠያቂ ነው። ለምሳሌ እኔ ቴራፒ ሰራ ሰዎችን ጥሩ ጥያቄ ስለምጠይቅ ነው ላገኛቸው የምችለው at the right time። ሶ እጅህ እንደ ጠያቂ ነው የሚሆነውና ልክ ዝም ብለህ እየጻፍክ ነው። ዝም ብለህ ስለሚሰማ ወይስ ስለ ዛሬ ገጠመኝ ስላናደደ ወይ ደስ ስላለ ወይ ስለዚህ ስሜት ልትጽፍ ነው ከየት መጥነ። ከጀመርክ በኋላ ግን እጅህን አትዘዘው ባይምሮ ዝም ብለህ ልቀቀው አልኩት። እዛ ለቀቀውና ዝም ብሎ ሲጽፍ እየለወጠው መጣ። ያው አንደኛ ኬሚካሊ ራሱን በምንድነው የሚባል ሳይኮዴሊክስ ነው የምለው እኔ በርጫል ኬሚካሊ ሰውነቱን ነክቶታል። ስሜቱ በእጁ በኩል መጣ ማለት እና እየጻፈ ተለወጠ። ልጁ ከተለወጠ በኋላ እኔ ሰላም አንተ ግም ነው ምናምን እንግዲህ ወይ ቆርጬ ወይ እንትኑን ስክሪንሻቱን ኢትስ ኖት ኢቲካል አይ ነው ግን ዝም ብዬ አንድ አባ መስመር ብቻ እንዲሁ ዝም ብሎ ተረት ማወራ እንዳይመስላችሁ አንድ መስመር አሳያችኋለሁ አጥብቤው። ሴንሲቲቭ ጉዳይ ስለሆነ ግለሰቡ ምናምን እንዲታወቅበት አይፈልግም። ያም ልክ አይደለም። ሶ አንድ መስመር በጣም ሰደበኝ ማለት አንተ በክት ራስህን እኮ ሻፍድሃለሁ እንደዚህ በቁምጣ አጭር ለብሰህ ስትቀመጥ እዚህ ባትህን ቅላት ምናምን እያየሁ ምናምን ብሎ ይዘበዝባል ማለት ማነህ አልከኝ አለ። አይ አም ዛት አይ አም ምናምን ይላል። እግዚአብሔርን ለሙሴ የተናገረውን ያችን ቨርስ ወስዶ ታውቀኛለህ ገለዋለሁ ልጁን ምናምን ይለኛል። ሰርድ ፓርቲ ነው ሆስቱን የሚያወራው ያለበትን ሰውነት ልክ እንደ ሌላ ሰው ነው የሚያወራው። እዛ ይሄ የሌለ ተረት ውስጥ ከተኸው ምናምን ብሎ ይሳደባል። አተላ ናችሁ እንደዚህ ይሄ እንደዚህ ምናምን በቃ ጸያፍ ቃላቶች ነው የሚናገረው። እና ደነገጥኩኝ። እንዴት ነው የሚነጋው? ጠዋት ስነሳ ልጁ ባያ ይቅርታ ምን እንደተከናወነ አላወኩም። 10 ገጽ ዲያሪን የጻፍኩት በቃ ፈርቻለሁ ይቅርታ ወንድሜ ምን እንዳልኩ አላቅም ግን ስልህ አውቃለሁ ግን ኮንትሮሉ የለኝም። ሰውነቴ ልክስ ስሜት ነበር ሰውነቱ ላይ ወደ ወሲቡ አልወሰደውም። ወንድ ለወንድ ግን ድርጊት አልሆነም ማለት ነው። አሁን ግን ልክ ጫቱን ተጠቅሞ ዲያሪ ማድረግ ሲጀምር ስሜቱ ሰውነቱ ላይ የነበረው ስሜት ድርጊት ሆነ። ድርጊቱ ግን ምንድነው? ዲያሪ። ድርጊቱ ግን ምንድነው? እኔ ላይ መጻፍ እንጂ ወደ ኢንተርኮርሱ መሄድ አልነበረም። ሶ ጠዋት ይሄን አለኝ ኢትስ ኦኬ አይ ቶለሬት ዳት ገባኛል ምናምን አልኩት። ስሜቱ እንዴት ነው ስለው ስሜቱ የለም። አሁን ስሜቱ ያ አይነት ዊርድ ነገር የለም። ግን ምን አለ? አይምሮ መግደል የሚፈልጋቸው ሰዎች እንዳሉ ይነግረዋል። እዚህ ውስጥ አይምሮ ይህን ሰውዬ ልግደለውና እንደዚህ ዊርድ የሆነ ቶቶች አይምሮ ሊፈነዳ ደረሰ ምናምን አለኝ። በቃ እንደዛ ሆኖ አለቀ። ሰውነቱ ላይ ስሜቱ ወጣ። አትሊስት አይምሮ ፖሊሽ መደረግ ይችላል። በትንሽ ጊዜ ቆይታ አይምሮ ሎጂካሊቲው መስተካከል ይችላል። ሪዲፋይኒንግ እያደረግን ትርጉሞች ኦኬ። ሌላም እንደዚሁ አይነት ክላይንት አለኝ። ምንድነው ግን ኦኬ የምንወግራቸው ከሆነ የምንገላቸው ከሆነ ያላቸው አማራጭ ወይ ሰዶማዊነቱን በአመጻ መቀጠል ነው ወይ ራሳቸውን ማጥፋት ነው ወይ እኛ እንገላቸዋለን። 3 ነው አማራጭ። ወይ እኛ እንገላቸዋለን ወይ ራሳቸውን ያጠፋሉ። ካልሆነ ልጆቻችንን የነገ ተስፋቸው ላይ በትጋት ይሰራሉ። ያው ትክክል ነው ብለው ስለሚያምኑበት መንፈሱ አመጽ ውስጥ ይገባል ማለት ነው። ነገ ሌጂስሌቲቭ ይሆናሉ፣ ህግ አውጪ፣ ህግ ተርጓሚ ምናምን ይሆናሉ። ሲሆኑ ልክ እንደ አሜሪካና እንደ አውሮፓ ህግን መተርጎም ይጀምራሉ፣ ማስገደድ ይጀምራሉ። እዛ ጋር ከመድረሳችን በፊት ግን መንፈስ ነው። መንፈስ በድንጋይ አይወጣም፣ በመግደል አይወጣም። እግዚአብሔር ከሰማይ ውሃ ወርዶ ያጠፋቸው መንፈስ ስለሆነ ነው። መንፈስ ማለት ታቡ እየሆነ መጥቷል። ሰይጣንም እግዚአብሔርን ማለት ክሊቼ ሆኗል። ታቡ ከክሊቼ አልፎ ታቡ ሆኗል። ኦኬ ክሊቼና ታቡ ቃላቶች ልንገራችሁ። ለምሳሌ ክሊቼ ማለት ተደጋግሞ የሚባል ነው። እግዚአብሔር
አሰለቸ ነው። ሰይጣን አሰለቸ ነው። የሆኑ ሰዎች አሰለቹት። ኢየሱስ ብለው በየመንገዱ በየማንኪያው ምናምን አሰለቹትና ኢየሱስ ማለት የፋራ ሆኗል። ኢየሱስ ማለት የሰገጤ የሆነ በጣም አክራሪ ሃይማኖተኛ እንደዛ የሆነ ኢንተሌክቹዋል አፍ ውስጥ እየጠፋ ከአደባባዩ እየጠፋ ክሊቼ ሆኗል። አንድ ሰው ዝም ብሎ መንፈስ ነው ካለ መሀይም ነው ማለት። ግን መሀይም መንፈስ ነው ያለ ግን መሀይም አይደለም። ለምን አይወግርም? አትሊስት መሀይሙ መንፈስ ነው ያላለው አካል ነው ይላል። የሱ ጥፋት አድርጌው እቀጠቅጠዋለሁ ማለት። የሚገርማችሁ ህግን በህግ ለመያዝ ሞከረ ሙሴ። ያመነዘረች ትገደል አለ። ገልብጠውት ምን አደረጉ? ለመግደል አመነዘረች እንበል። ህጉ የመጣው የመግደል ህግ የመጣው አመንዝራነትን ለመግታት ነበር። ግን የደም ጥማታቸውን ለማርካት ሰዎች አመንዝረዋል ከተባለ እውር ይላሉ። ኤቪደንስ አይፈልጉም፣ ብዙ ያጣሩ። ስለዚህ ለመግደል ማመንዘርን እንደ ምክንያት መጠቀም ጀመሩ። በህግ አይደንም ሰው ልጅ እና በህግ በመያዛችንም ብቻውን አይደለምና አርሊ ኤጆች ላይ በተለያየ አካባቢ የምትሰሙት ነገር ይሄ አህያ ላይ ወጣ አህያ ምናምን እንደዚህ ወንድ ለወንድ ሴት ለሴት ምናምን ከአውሮፓ የመጣብን ጉዳይ አይደለም። አውሮፓ ሰይጣን ማለት አውሮፓና አሜሪካ ሰይጣን፣ ኢትዮጵያውያን ቅዱሳን አይደለንም። የሰው ልጆች ሁሉ በሽታ ነው። በአዳም መውደቅ የተነሳ የመጣው መርዝ ቆዳ ቀለም እየለየ አይሰራም። በቃ በስነ ስርዓት ሁልሽም ትፈተኛለሽ በዛ ጉዳይ። ልዩነቱ ምንድነው? አንዳንዱ ያንሸራትተዋል፣ ያዳልጠዋል። በኃይለኛ ጠንካራ አባት እየተቀጣ እንትን እየተባለ አላደገም። ይሄ ልጅ ራሱ የእናቱ ልጅ እንደሆነ የሚወራው እናቱን ነው ኢንተርቪው የሚያደርገው። የማየን የሚለው ያ ስሜቱ ሴት እናት ስሜትን ነው ሃርኔሽ የምታደርገው። አባት ሎጂካል ማይንድ ነው። የፈለገ ስሜት ቢቀብጥ ወደ ድርጊቱ አትሄድም፣ እየመጣ ይቆግሃል። ከላይ እዚህ ጋር ፈጥሮ የሚሄደው ህግ አለ። እንደዚህ አይነት ሰሰፕተብል ሞመንቶች ላይ እንትን ሁኔታዎች የገጠሟቸው ልጆች ላይ ይበረታል ማለት ነው። ፈቅደው ፈልገው አልመው ምናምን የሚያደርጉት ካስመሰል ነው የመዳን እንትናቸው እድላቸው ያነሰ ይሆንና ቀጥሎ ደግሞ ቅድም እንዳልኩት የኑሮ ውድነቱ እየደቆሳት ባላች ሀገር በኑሮ መደጎም የሚያስችል ሳንቲም ለልጁ ከሰጡት ሌሎች ልጆች ፎቶ እየላኩ የሆነ ትሬት ውስጥ ነን ብለው አሳይለም ለመጠየቅ እና እዛ ለመኖር እድል ያገኛሉና ሌላ ይሄኛውን ዘጋን ስንል ይሄን አጠፋን ብለን ልክ በሙሴ ህግ ያመነዘረች ትወገር ተብሎ እንደ ሲደረግ መግደልን ከማመንዘር ከፍ አድርገው እንደገና ለመግደል አመንዝራ ነው የሚለውን እንደተጠቀሙት እኛም ሰዶማዊ ሆነ ይገደል ካልን ሌላ ከኋላ አንድ ህግ ይመጣና ሰዶማዊ ሆኗችሁ ኑ ወደኔ የሚል ኤጀንት ዋና ችግራቸውን ሲፈታላቸው ይገኛልና ትላንት ከሬጋ ያወራ ልጆች ሰዎች አሁን በወቅቱ የሚያሩት የላቸውም። አሁን እኛ በቂታቸው ስለሚሆነው ነው አይደል የምንለው። የሚበሉት የላቸውም፣ ወደታች የሚወጣ የላቸውም። ስለሚገባው እኛ እየተጨነቅን የሚወጣው የላቸውም እና ይፈቀድላቸው አይደለም ነጥቤ። ግን አጀንዳ ሊሰራ የሞከረው ያ ልጅ አምጥቶ ሊወግረው የሞከረው ያ ልጅ ምንድነው የፈለገው? አልቲሜት ጎሉ ምንድነው? እንደዚህ የምታረጉ ሰዎች ትወገራላችሁ ነው? ቸግሮት ነው ያን የሚያደርገው ልላችሁ አይደለም። ልጁ ግን የቸገራቸው ግን ብዙ ሰዎች አሉ። ይሄ ልጅ ያለፈለት ቀን ቀጣይ መንገደኞች እነሱ ይሆናሉ። ያቺኑ መንገድ እያሳዩ ለምን ዋና የሚበልጠው የሚገባው ነው እንዳልኳችሁ፣ ወደ ሆድ የሚገባው በሌላ ቦታ የሚገባውን ተራ ሊያረጉት ይችላሉ። ለምን ቫልዩዎቻችን እየወደቁ ነው። ሃይማኖት ተቋማት ዲስኢንተግሬትድ እያረጉ ነው። መንግስት ያን ያክል አይደለም ተጽዕኖ ምናምን። ብዙ ባለስልጣናት ባለድርሻዎች ገብተዋል እዚች ሀገር እና አንኮንሽስሊ አጀንዳቸው እያስፈጸምን ነው። እኔ ራሱ ይሄንን መቅረጼ አልቀርጽም እያልኩ ነበር፣ ግን አትሊስት ፕሪዲክሽን ሰርቼ ሆልድ ማድረግ ከቻልኩ የሆነ አብስትራክሽን ካሳየዋችሁ ፓተርኖች ከተገናኙ ብዬ ነው። ባይዘዌ እኔ ነብይ ነኝ ሲል አንድ ሰው እና እኔ ጌይ ነኝ ሲል ምንም አይለያይም። ባይዘዌ ሰልፍ ኔሚንግ ይከለከላል። ራስህን የምትጠራበትን ስም አንተ ማውጣት አትችልም።
አንዱ አዳም ልክ ሲወድቅ ሞትን ትሞታለህ ሲባል ሞት ማለት መለየት ነው። ከእግዚአብሔር ብቻ አይደለም የተለዩት፣ አዳምና ሔዋን ተለያይተዋል። ከዛ ቀጥሎ በቃየል በኩል የመጣው መፈራረስ መፈራረስ ሂደት ውስጥ ስም የሚሰጠው ከላይ ሆኖ አንተን ኔም የሚያረግህ ኤጀንት ያስፈልጋል። አንተን ተነጥሎ የሚያይ አንተ ለራስህ ስም ማውጣት አትችልም። አንተ ራስህን የምትጠራበት ስም በወቅቱ ስሜት ከሰጠህ ነገር ተነስተህ ነው አይደለ? እንደዚህ ነኝ የምትለው ወይ እግዚአብሔር መርጦኛል ወይ እኔ እግዚአብሔር የሚባል አላቅም እኔ ቡሽቲ ነኝ ምናምን ብለህ ስትመርጥ አንተ ስሙን ያወጣኸው ራስህን ከሚሰማ ስሜት ተነስተህ። ስሜት ዳኛ ሆኗል ማለት ነው። ስሜት ጌታ ሆኗል ማለት ነው። ከስሜትም ከሎጂክህም ከህግም ከስሜትም ከፍ ያለ አካል ስም ሊሰጥህ ይገባል። አንተ ይሄን ነህ። ለምሳሌ ብዙ መጠሪያዎች ይኖሩኛል። ኢቮልቭ እያረኩኝ በሄድኩ ቁጥር መሬት ሲኖረኝ ለምሳሌ ባል መባል አልችልም፣ ሚስት ሳትኖረኝ ሚስት መሬት ናት። አባት መባል አልችልም፣ ወንጌል ሳትኖረኝ ወንጌል መሬት ናት። ሰማይ ናቸው፣ አይደንቲቲዎች ናቸው። ምንድነው ደራሲ መሆን አልችልም፣ መጽሐፍ ሳይኖረኝ። ገጣሚ መሆን አልችልም፣ ግጥም ሳይኖረኝ። እንደዚህ አይደንቲቲ ከውጪ መሬት ይኖርና ከላይ ዘሩ ይኖራል፣ ሰማይ ይኖራል። እንደዚህ ነው የሚሄደው። ሰማዩ መሬት መኖር አለበት ሰማዩን እንዲኖር ማለት ነው። ይሄንን ነኝ እንድትል ያው እኛው ያለን ነገር እያለ ያው ቂጥ እያለ ምናምን እኔ እንዲህ ነኝ ማለት አትችልም። እዛ አካባቢ ነርቭ ቲፕ ስለሆነ የሆነ አይነት የማሳከክና ደስ የማለት ስሜት ስለተሰማ ያንን ይዘህ መጠሪያ የቂጥህን አይደንቲቲ የአንተ መግቢያና መውጫ ይሄ መግቢያህ ነው፣ ያ መውጫህ ነው። መውጫህ ላይ ያለውን ለሰማይህ ማለት ነው ለአይምሮህ ትርጉም ስትሰጠው ቂጥህ ላይ የሚሰማን ስሜት የአይምሮህ የማንነትህ መጠሪያ ስታደርገው ቂጥህ አናትህ ሲሆን ማለት ነው እንዲህ ስትገለበጥ አይደንቲቲ እንደዛ ልክ የእግዚአብሔር ሰው ነኝ ወይም ነብይ ነኝ ወይ ምናምን ነኝ ብለህ ታይትል ስትሰጥ አይደንቲቲ የሰጠኸው መሬት ሳይኖርህ ነው። ይሄ ልክ የሆነች የቤት ቁጥርህን አውቃለሁኝ ሚስት ስም ማን ነው ስልክ ቁጥርህን አካውንትን አውቃለሁ ነብይነት ያ አይደለም። ነብይነት ሞገስ ነው ብቻ ራስህን ግን የማረግ አትችልም ነው ባጭሩ። የሆኑ ኮኢንሲደንሶች ሊገጥሙን ይችላሉ። ድንገት እንዲህ ይሆናል ብዬ አሁን ዛሬ ያልኩት ነገር የእውነት ሆኖ ቢሆን እኔ ነብይ ነኝ እኔ ነብይ መባል አልፈልግም ነው ማለት ያለብን። ለምን ከነብይነት ጋር ተያይዞ አብሮ በርደን አለ፣ ሸክም አለ። ቀጣይ የሚሆነው እንድታውቅልን እግዚአብሔር ዝም ሲለን ለምን ዝም እንዳለን ምናምን ሁሉን ነገር መናገር አለብን እና ሊያርፍ ይገባል ውስጣችን ምናምን። ለምን ታይትሉ የሚጠይቀው መሬት አለው፣ ማንነት አለው። ማንነቱን አንተ ለራስህ ማውጣት አትችልም እና እየተደረገ ያለው ግን እኔ እንዲህ ነኝ ነው። ሁሉም ሰው ኢንዲቪጁዌት እያደረገ እኔ ትዊን ፍሌም የሚባል ጉዳይ ገጥሞ እኔ ኩንዲሊኒ አዌክኒንግ አሁን ሰሞኑን አንድ ልጅ ዛሬ ነው ሰራ የነበረው ከእስልምና ወጥቶ የተወሰነ ያህል ቡዲስት ሆኗል። ቡዲስት ነኝ አይልም ግን የኒው ኤጅ ሙቭመንቶችን ነው የሚያነበው። በቃ አይደንቲቲ ይሰጣል ማለት ለራሱ እግዚአብሔር በእኔ ውስጥ ነው የሚኖረው፣ ውጪ አይደንቲቲ የለውም፣ የተነጠለ አቋም ወደ ዋነስ ነው የሚሄደው። ኤቭሪቲንግ ሁሉ ሲሙሌትድ ሲሆን እግዚአብሔር ሁሉምንም እኔንም ይሄ ሞባይልም አንተንም ምናምን ነው ምናምን ወደሚል እንትን ብሎ እኔ ውስጥ እግዚአብሔር አለ ካለ በኋላ ያው ራሱን የሚጠራበት ስም ቀጣዩ ግልጽ ነው። ኮኢንሲደንሶች ይገጥሙታል። እግዚአብሔር በሱ ውስጥ እንደሚኖር እንዲሰማው የሚያደርጉ ነገሮች ያደነቃቀፈ ወደ ሆነ አይነት አንተ እግዚአብሔር ልጅ ከሆንክ ይሄንን አድርግ ወደምትል ትራፕ ይወስደዋልና ኔሚንግ በጣም ዴንጀረስ ነገር ነው። ኦኬ እና ግን እቺ ከንትኑ አሉጣ ብዬ ነው ልጁ ብቻ አጀንዳ እንዳይሆን የሆነ እየተቀየረ ለምሳሌ እኔ ለ3 ሰዓት ለ4 ሰዓት እጽፍ ነበር መጽሐፍ ምጽፍ ጊዜ አሁን ለ3 ሰዓት ለ4 ሰዓት ኤዲት አድርጌ ቪዲዮ መቅረጽ ይችላል። ኧረ ያኛው እኮ ማንነቴ ነበረ እኔ እኮ ደራሲ ነኝ ብዬ ብታገል የማይሆን ጽሁፍ ጽፋለሁ። ገጣሚ ነበርኩኝ የሆኑ አልበሞች አሉኝና አልበም ነው ያለኝ የተወሰኑ አሉ ከሱ ውጪ የጻፍኳቸው። ያ ገጣሚ አይደንቲቲ ነው ብል ኖሮ ደራሲ አልሆንም ነበር። ኧረ ይሄ አይሆንም መምህር አልሆንም ነበር። አሁንም መምህር ነኝ አትበሉኝ ባይ ነኝ አይደል እንደምታውቁት። ሌላ ጸጋስ ቢኖር ሌላ እየጠበቀኝ ያለ ከዚህ በኋላ የሚሰጠኝስ ነገር ነው። ዶንት ኔም ዮርሰልፍ ኢፍ እናንተ እንኳን ኔም ብታደርጉኝ ኔሙንጉ መቀበል አልፈልግም። ከማሜ ጋር ያደረኩት ኢንተርቪው ላይ እኔ ደራሲ አትበለኝ ስለው ነበር ስታገል የነበርኩት።
ኃላፊነቱን ለመሸሽ አይመስልም እያለ ነገር ዞር ዞር ሲያደርግ ነበር። መልሼያለሁ እዛው ግን ችግር የለውም ኃላፊነቱ ወስዳለሁ። ግን እቺ ኔሚንግ ናት ችግሯ። የሆነ ቦታ ላይ ስሜት ስለሰጠህ ቁስል እያከከው ዙሪያውን አትቀመጥም እኮ ደስ ስለሚል ቁስሉ ዙሪያ ማከክ በቃ በሽታ ነው። ጆሮውን ስታከው የሚሰማ ስሜት፣ ቂጥን ስታከው የሚሰማ ስሜት እየቆጠርክ አይደንቲቲ ልታደርገው ነው። ፍርዱም ራስን መሰየሙም ያላቸው ኮንሲኩዌንስ ይሄን ይመስላል። አጭር ቪዲዮ ልስራላችሁ ብዬ ነው ትላንትና ቪዲዮ ስለልቀው ጨርሻለሁ። ሚስቴ በቃ እኔ አላቅም፣ ግን ከዚህ በላይ ላውራ ካልኩኝ እኔ እንጃ ማውራ አይመስለኝም። አዎ ደግሞ ያንንም እንትኑን አልነገርኳቸውም። ከዛ በኋላ ድፍረት የመጣው ስለ ፑሲ በነፃነት ማውራት ጀመሩ አይደል ሴቶች፣ ስለ ሌላኛው ስለሚወራ። አዎ እኛ ምን አንሷችሁ ነው ፑሲዬ እኮ ውብዬ ምናምን። አሁን ሌላ ጊዜ የማትለዋ ልጅ ያንን ማለት አይ በቃ ታዩ ጨርሻለሁ እና አብሮ ላይክ ሰብስክራይብ ኮሜንት